ሰው ያልሆነ ግን ነፍስ ያለው ኤሊየን አይቻለው የሚሉ እና ከዚህ ስራ ጋር በተያያዘ የአሜሪካ መንግስት በድብቅ ላለፉት 80 ዓመታት ሲሰራው የነበረው ስራ ውስጥ ቀጥታ ተሳታፊ ነበርኩ የሚሉ ሰዎች ናቸው። የአሜሪካ መንግስት ለምንድነው ስለ ኤሊየን ወይም ስለ ዩኤፎዎች ለምንድነው መረጃ የሚደብቀው? ኦኬ ምንድነው የተለየ ነገሩ? ለምን መደበቅ አስፈለገው? ኦኬ ለምንድነው እነዚህ ሰዎች እየደበቀ ነው? የአሜሪካ መንግስት የአሜሪካ የሚሊተሪው ዘርፍ ነው። ኦኬ ለምንድነው የሚደብቀው? ኤሊየኖች የተለየ ባህሪያት አሏቸው። አንድ የሰው ባዮሎጂክስ ወይም ደግሞ እኛ የምናውቀው አይነት የሰው ባዮሎጂክስ የላቸው። የሰው ባዮሎጂክስ ማለት እኔን እንደምታዩኝ አይነት አይደሉም። ነፍስ ግን አላቸው። ውስጥ ስትከፍቷቸውም እኔ ሰውነት ውስጥ ያሉ የሰውነት ክፍሎች ያሏቸው አይደሉም። ነገር ግን ነፍስ አላቸው። ጭንቅላታቸው፣ አይናቸው ወዘተ ከኔ ጋር ተመሳሳይ አይደለም። ነገር ግን ነፍስ አላቸው። አንድ ሁለተኛ ይህን ነገር አንደርስታንድ ማድረግ ያስፈልጋል። ሁለተኛው የሚጠቀሟቸው ቴክኖሎጂዎች አሁን የሰው ልጅ ከደረሰበት ቴክኖሎጂ የላቀ ነው። የላቀ ብቻ ሳይሆን አንደርስታንድ ማድረግም አይቻልም። ስፔስ ክራፍቶች እነግራቸዋለሁ። ስፔስ ክራፍቶች ይሄ ዩኤፍኦ ተብሎ የሚበሩት አለ አይደል? አየር ላይ የሚበሩት እነዛ እንዴት እንደሚበሩ ሊታወቅ አልቻለም። ምክንያቱም አሁን ባለው መረጃ መሰረት አሁን በተደረሰበት የፊዚክስ እውቀት መሰረት እነዛ ኦብጀክቶች እንዴት እየበረሩ እንደሆነ መረዳት አልተቻለም። ስለዚህ እነዚህ ኤሊየኖች ከሰው የበለጠ የሰው ልጅ አንደርስታንድ የማያደርገው ቴክኖሎጂ ያላቸው ማለት ነው። ስለዚህ የአሜሪካ መንግስት እነዚህ ኤሊየን ቴክኖሎጂዎችን አንደርስታንድ ማድረግ ይፈልጋል። ሪቨርስ ኢንጂነር ማድረግ ይፈልጋል። ሪቨርስ ኢንጂነሪንግ የኤሊየን ቴክኖሎጂን ሪቨርስ ኢንጂነር ማድረግ ይፈልጋል። ሪቨርስ ኢንጂነሪንግ ማለት አንድ ፕሮዳክት እንዴት እንደተሰራ ውስጡን ከፍቶ ምን ኮምፖነንቶች ኮንስቲቲዩት እንዳደረገ ምን አይነት ፈንክሽናሊቲ እንዳለው አንደርስታንድ ማድረግ ይፈልጋል። ይሄንን የአሜሪካ መንግስት ከሩሲያ ከቻይና ቀድሞ አንደርስታንድ አደረገ ማለት የአሜሪካ መንግስት ዓለምን በበላይነት ተቆጣጥሮ መቆየት ያስችለዋል። ፎርመር የቀድሞ ሲኒየር ኢንቴሊጀንስ ኦፊሻል የሆነው ሉዊስ ኤሊዜንዶ የዚህ ኤጅ ኦፍ ዲስክሎዥር የሚለው ዶክመንተሪ ሊድ ሰብጀክት ነው። ኦልሞስት ዋናው ካራክተር ነው እና ኤሚነንት የሚል መጽሐፍ ጽፏል። ፔንታጎንስ ሃንት ኢንሳይድ ፔንታጎንስ ሃንት ፎር ዩኤፍኦስ የሚል መጽሐፍ ጽፏል። ኦኬ ይሄ ሰውዬ ምን ይላል? ላለፉት 80 ዓመታት አሜሪካ በጣም የተሳካለት ከቨር አፕ ካምፔን አድርጋለች ከእንትን ጋር በተያያዘ ከዩኤፍኦ እና ከኤሊየኖች ጋር በተያያዘ። ይሄ ዶክመንተሪ ሌላው ለየት የሚያደርገው ነገር ማርክ ሩቢዮ አለበት ዶክመንተሪው ላይ